ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ገርሙን ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን የአማራና የትግራይ ኃይሎች እንዲነጋገሩ ተጠየቀ በሚል ርዕስ ስር አንድ ዘገባ ይዤላችሁ መጥቻለሁ። እንደገና ደግሞ የጸረ ድሮን መሳሪያ ለውጥ ያመጣሉ በትግል ውስጥ በተለይ አሁን ኢትዮጵያ ውስጥ እየተደረገ ባለው ትግል ውስጥ የጸረ ድሮን መሳሪያ ለውጥ ያመጣሉ ወይ የሚለውንም እናያለን። እንግዲህ ይህን ስለ ጸረ ድሮን ያወራሁበት ምክንያት የህዋቱ ጀነራል ምግበይ በጸረ ድሮን ቴክኖሎጂ ዙሪያ ላይ ጸረ ድሮን ቴክኖሎጂዎች ይዘናል፣ ታጥቀናል፣ ተደራጅተናል፣ ትልቅ ኃይል አለን የሚል መግለጫ እንደሰጡ ይዘገባል። እና በዛ ዙሪያ ህወሓት የጸረ ድሮን መሳሪያ ታጥቃ ከሆነ በጸረ ድሮን መሳሪያ መታጠቋ ያለውን የወታደራዊ ኃይል አሰላለፍ ሊቀይረው ይችላል ወይ በሚለው ዙሪያ አንዳንድ ነገሮችን እናያለን፣ እንዳሰሳለን። ግን ትልቁ ነገር አሁን ዝግጅቴን የምጀምረው የአማራና የትግራይ ኃይሎች እንዲነጋገሩ ተጠየቀ በሚለው ርዕስ ላይ ነው። የማርቲን ፕላውት የውጭ ሀገር ተንታኝ ነው፣ ፐንዲት ነው። በኢትዮጵያ ጉዳይ ላይ ይጽፋል። በተለይ እንደነ ከአሌክስ ዱዋል እና ከሌሎቹ ጋራ ማርቲን ፕላውት የወያኔ ኢህአዴግ የህወሓት ዋና ፐንዲት ወይም ደግሞ በእነሱ ቦታ ሆኖ ስለነሱ የሚጽፍ ስለነሱ የሚናገር የነበረ ፖለቲካል አክቲቪስት እና ተንታኝ ነው። እና ይህ ተንታኝ በተለይ አሁን በአማራ ክልል እየተደረገ ባለው ሁኔታ በአማራ ክልል ያለውን ሁኔታ በቅርበት እየተከታተለ ያለ ነው። እና ብዙ ጊዜ ደግሞ በተለይ ፋኖች እያደረጉ ያሉ እንቅስቃሴዎችን መረጃዎች እያሰባሰበ በብዛት በተለያየ ጊዜ የሚጽፍና አስተያየት የሚሰጥ የውጭ ሀገር ተንታኝ ነው፣ ፐንዲት ነው። እና ይሄ ወንድም ይሄ ተንታኝ ማርቲን ፕላውት ምንድን ነው ብሎ የጻፈው ትኩረቴን የሳበው ነገር ስላለ በሱ ላይ ትንሽ አንዳንድ ነገሮችን ማለት ስለፈለኩ ነው። ምንድን ነው የሚለው ማርቲን ፕላውት ኢትዮጵያ ይላል፣ አናሊስቶች ሰጀስት አደረጉ ብሎ ነው የሚናገረው። ግን እነዚህ አናሊስቶች ወይም ተንታኞች የሰጡትን ምክረ ሀሳብ ራሱ እሱ እዚህ ቦታ ማጋራቱ እሱም ቢጋራው የሚል እምነት ነው ያለኝ። እና አናሊስት ሰጀስት ዛት አማራ ኤንድ ትግራይ ሹድ ሪዞልቭ ኮንቴስትድ ኤሪያስ፣ በአማራና የአማራ ኃይሎችና የትግራይ ኃይሎች ያላቸውን አወዛጋቢ የተባሉትን ሁኔታዎች ችግሮች መፍታት አለባቸው ይላል። እና የሚፈቱትም ደግሞ በኃይል ወይ በጉልበት ሳይሆን ስሩ ዳይሬክት ኔጎሲዬሽን ቢትዊን ዘም ይላል። እና አፍተር ሬጂም ቼንጅ ሬጂም አገዛዙ ከተወገደ በኋላ አገዛዙ ከተቀየረ በኋላ አገዛዙን እንግዲህ በጋራ ሆነው አብረው ከቀየሩ በኋላ ማለቱ ነው። ከተቀየረ በኋላ ፕራዮሪታይዝ አድርገው በሁለቱ መካከል ያለውን አወዛጋቢ ቦታዎችን በውይይት መፍታት አለባቸው ብሎ ነው እንግዲህ እዚህ ጋር ማርቲን ፕላውት ያስቀመጠው። እና ፕራዮሪታይዚንግ ዘ ኢንተረስት ኦፍ ቦዝ ኮሚኒቲስ የሁለቱንም ማህበረሰብ ጥቅም ያስጠበቀ መልኩ እና rather than allowing Abiy's regime to use these territories as bargaining cards የእነዚህን አወዛጋቢ ቦታዎች የአብይ አህመድ መንግስት መጫወቻ ካርድ እያደረገ ችግር እንዲፈጠር መፍቀድ የለባቸውም። እና የትግራይ ኃይሎች እና የአማራ ኃይሎች እነዚህ አወዛጋቢ የተባሉ ቦታዎችን ለጊዜው ወደ ጎን አድርገው ተባብረው በአንድ ላይ ሆነው ይህን አገዛዝ ካስወገዱ በኋላ ሁለቱንም ማህበረሰብ አሸናፊ ባደረገ መወያየት አለባቸው የሚል አስተያየቶች እየተሰጡ ነው። ብዙዎቹ እንደዛ ይላሉ ብሎ ነው እንግዲህ ማርቲን ፕላውት ይህንን ጥያቄ ያስቀመጠው። እንግዲህ እዚህ ጋር አድማጮቻችን፣ ተመልካቾቻችን በመርህ ደረጃ ሁል ጊዜ ከዚህ በፊትም የደቡብ አፍሪካው ስምምነት ከመፈሩ በፊትም ከዛም በኋላ በተደጋጋሚ ዋሜራ ሚዲያ ሲል የነበረው ምንድን ነው? ኢቭን በጦርነቱም ጊዜ ወያኔዎች ጦርነት ከመጀመራቸው በፊት እኔ ያስታውሳለሁ ከአንድ የሳልሳይ ወያኔ አመራር ጋር የተላላኩት ነገር አለ። ይሄ ጦርነት አያዋጣችሁም እና ይሄ ጀብደኝነት አያዋጣችሁም፣ ወደ ጦርነት ከመጣችሁ ጉዳት ይደርስባችኋል ብዬ 1 2 3 4 5 6 ብዬ ምክንያታዊ በሆነ መንገድ ጦርነት መደረጉ ትግራይን እንደሚጎዳ ስናገር ሊሰማኝ አልፈልግም። ለምን? ከዚህ በፊት ደርግን ስላሸነፉ ደርግን ስለጣሉ አሁንም
ጦርነት የሚያሸንፉ የመሰላቸው እና ምንድን ነው ያልኳቸው የያኔው አብይ መንግስቱ ኃይለማርያም እንደ መንግስቱ ኃይለማርያም ደርግ አይደለም። መንግስቱ ኃይለማርያም በጣም ይጠላ ነበር። አብይ ግን አሁን በጣም በሚወደድበት ጊዜ አብይ በሚወደድበት ጊዜ ከአብይ ጋር ብትሄዱ ህዝብ አይደግፋችሁ፣ ስለዚህ ጦርነቱን ትሸነፋላችሁ፣ ህዝብ ታስጨርሳላችሁ ብዬ ከእሱ ጋር መከራከሪያ ያስታውሳል። ግን ያኔ አልሰማኝም። ለምን? ያኔ አብዛኞቹ የትግራይ ልሂቃን ታውረው ነበር እና በዚህ ምክንያት ያው የሆነው ነገር ሆነ ማለት ነው። እና አሁንም ያኔ ምንድን ነው የምንለው ኢቭን ትግራይ ክልልን ራሱ ከተቆጣጠሩ በኋላ የመጀመሪያው ዙር ጦርነት በኋላ ወደ አማራ ክልል ከመግባታቸው በፊት የትግራይ አወዛጋቢ የተባሉ ቦታዎች እነ ወልቃይት እነ ራያን ሁሉንም አሸናፊ ባደረገ መልኩ መፍትሄ ማግኘት ይቻላል ብለን በተደጋጋሚ ስንናገር ነበር። እነሱ ግን በጭራሽ አማራው ተሸንፎ እኛ አሸንፈን ወልቃይት የትግራይ ነው፣ ራያ የትግራይ ነው፣ ጠለምት የትግራይ ነው፣ ይህንን መቀበል አለባችሁ፣ የትግራይ ሉዓላዊ መሬት ነው መቀበል አለባችሁ በሚል ግትር አቋም በመያዛቸው፣ ነገር ግን ትግሬውንም አማራውንም ሁሉንም አሸናፊ ያደረገ መፍትሄ ማግኘት ይቻላል ብለን በተደጋጋሚ ስንናገር ያን ያልሰሙንም እና የደቡብ አፍሪካ ስምምነትን በሚደረግበት ጊዜ ከአብይ አህመድ ጋር መስማማት አያዋጣችሁም፣ የኦሮሞዎች ከኦሮሞ ብልጽግና ጋር መስማማት አያዋጣችሁም። ችግሩ እናንተ መስማማት ያለባችሁ በዋናነት ከጎንደር ከወሎ ማህበረሰብ ከኤርትራ ማህበረሰብ ጋር መስማማት ያለባችሁ፣ ከአጎራባች አካባቢዎች ከአጎራባች ማህበረሰብ ጋር መስማማት ያለባችሁ። የተዋለዳችሁት የተዛመዳችሁት በንግድም በባህልም በሁሉም ነገር የተሳሰራችሁት ከነዚህ ማህበረሰባት ጋር ስለሆነ ከነዚህ ማህበረሰባት ጋር ሰላም መመስረት ይሻላችሁ። ስለዚህ ያላችሁ ቁርሾ ያላችሁ ዲፈረንስ ያላችሁ ልዩነት ከአማራው ጋር ያላችሁን ነገር በውይይት አማራውንም ትግሬውንም ሁሉንም አሸናፊ ያደረገ መፍትሄ ማግኘት ይቻላል። የትግሬ መሬት ነው የአማራ መሬት ነው ከሚባል የትግሬም የአማራ መሬት ሆነው በፍቅር መኖር ይቻላል። መሬቱ ለሁላችንም ይዘን ወደዛ ንግግር ሄዱ ብለን በተደጋጋሚ ስንነግር እና አሁንም ማርቲን ፕላውት እያለ ያለው እንግዲህ ይሄ ነው። ማርቲን ፕላውት እያለ ያለው የትግራይ ማህበረሰብ እና የአማራው ማህበረሰብ አወዛጋቢ የተባሉ ቦታዎችን አወዛጋቢ እንዳይሆኑ ማድረግ ይችላል፣ ሁለቱም አሸናፊ ያደረገ መፍትሄ መፈለግ ይቻላል የሚል ሰጀሽን እና ይህንን እኛ ቀደም ብለን ብዙ ስንለው የነበረ ነገር ግን ህወሓቶች ያንን መስማት አልፈለጉም። ህወሓቶች ያንን መስማት ስላልፈለጉ ነው ወደ ጦርነት የገቡት። እስካሁን ድረስ ደግሞ የደቡብ አፍሪካ ስምምነት ተደርጎ 3 ዓመት ሆነ ምንም ያመጡት ነገር የለም። አሁን ድረስ አቋማቸው ያ ነው። አሁን ድረስ የትግራይ ሉዓላዊ መሬት ይሰጠን የሚል አቋም ነው ያላቸው። ግትር አቋም ነው ያላቸው። ወልቃይት የትግሬ ነው፣ ራያ የትግሬ ነው፣ ጠለምት የትግሬ ነው። የትግራይ ሉዓላዊነት መከበር አለበት፣ ትልቅ ኃይል አለን፣ ትልቅ ጦር አለን እያሉ እየደነፉ ነው ያሉት። እና በዚህ ሁኔታ የሚፈታ ችግር የለም። እና ይሄ ወዳጃቸው ማርቲን ፕላውት ወዳጃቸው ነው። እሱ የሚናገረውን ነገር ቢሰሙና አቋማቸውን ቢያስተካክሉ አቋማቸውን መስመር ቢያስይዙ የድሮ ግትር አቋማቸውን ትተው የትግሬ መሬት የትግሬ ሉዓላዊ መሬት ምናምን የሚሉትን ነገር አቁመው ሁሉንም የትግራይ ማህበረሰብንም የአማራ ማህበረሰብንም አሸናፊ ያደረገ የጎንደርን ህዝብንም አክብረው የወሎን ህዝብንም አክብረው የአማራውን ህዝብንም አክብረው እነሱም ደግሞ ተከብረው ከዛ በኋላ ያሉ ችግሮች ሊፈቱ ይችላሉ። መሰረታዊ በሆነ መንገድ የትግራይ ማህበረሰብ ከጎንደር የትግራይ ማህበረሰብ ከወሎ ማህበረሰብ ጋር አንድ ነው። ዲኤንኤ ብትመለከቱ አንድ ህዝብ ነው። የህወሓት የዘር ፖለቲካው ነው ትግሬ አማራ የሚል ፖለቲካ ነው ችግር የፈጠረው እንጂ ትግሬው አሁን እኮ ትግራይ ብትሄዱ እኮ ወገኖቼ አሁን አጋሜ ያሉትን እኮ አሁን አጋሜ አካባቢ ያሉት እኮ አዲግራት ምናምን እኮ አካባቢ ትንሽ ስትሄዱ እኮ አኮሎ ጉዛይና እኮ አጋሜ እኮ አንድ ህዝብ እኮ ነው ወገኖቼ። በአድዋ በኩል በራማ በኩል ብትሄዱ አድዋ ያሉትና አዲቋላ ያሉት እኮ አንድ ናቸው እኮ አንድ ህዝብ እኮ ዘመዳማቾች እኮ ናቸው። በሽሬ በኩል ብትሄዱ ደግሞ ጎንደር ያሉትና ሽሬ ያሉት እኮ የተደባለቁ እኮ ናቸው ወገኖቼ። አንድ እኮ ናቸው። ሰሜን ጎንደር እና ሽሬ አካባቢ እኮ ህዝቡ እኮ ተደባልቋል። ጎንደር ብትሄዱ እኮ እናቱ ትግሬ ወይ አያቱ ትግሬ ወይ እንደዚህ እኮ የተደባለቀ ማህበረሰብ ወደ ራያ ወደ ደቡብ ወደ እንደርታ ብትሄዱ ደግሞ ከወሎ ጋር የተደባለቀ ማህበረሰብ ነው ወገኖች። የትግራይ ማህበረሰብ ከጎንደር ከወሎ ከኤርትራ ማህበረሰብ ጋር አንድ ህዝብ ነው እና ይሄ ህዝብ መሬቱ ይበቃዋል። በፍቅር ተከባብሮ መኖር የሚችል ማህበረሰብ ነገር ግን የዘር ህገ መንግስቱ አብሮ እንዳይኖር አድርጎታል። እና አሁን ደግሞ አብይ አህመድ እዛ አካባቢ በትግራይና በአማራ መካከል
ቴንሽኑ እንዲቀጥል ስለሚፈልግ ቴንሽኑ እየቀጠለው እና ማርቲን ፕላውት እያለ ያለው ይህንን ነገር አቁሙ፣ የአብይ መጫወቻ አትሁኑ ነው እያለ ያለው። አንፎርቹኔትሊ የሚያሳዝነው እነ ጀነራል ምግበይ ህወሓቶች መንቃት አለመቻላቸው፣ አሁንም ግትር አመለካከታቸውን ይዘው አሁንም በጠመንጃ ነው የሚያምኑት፣ አሁንም በጦርነት ነው የሚያምኑት እና ይሄ መቆም አለበት መቆም አለበት። ሌላው አንድ እንትን ላሳያችሁ ወገኖች፣ አንድ በጣም የሚያሳዝን ነገር፣ ይሄ የትግራይ ማህበረሰብን አይወክልም። የአብዛኛው የትግራይ ወገኖችን አመለካከት አይወክልም። የትግራይ ማህበረሰብን አይወክልም። ነገር ግን እንደዚህ አይነት አመለካከት ያላቸው የትግራይ ልጆችም የትግራይ ሰዎችም አሉ እና ይሄ አመለካከት በአማራውና በትግሬው መካከል ግንኙነት እንዲፈጠር የሚያደርግ አይደል። እንዲህ አይነት አመለካከት እያለ እንዳልኳቸው አሁን እነ ምግበይ የትግራይ ሉዓላዊ መሬት የምዕራብ ትግራይ የትግራይ ነው፣ ወልቃይት የትግራይ ነው፣ የትግራይ ሉዓላዊ መሬት መከበር አለበት፣ የተወረረብን መሬት መከበር አለበት የሚል ብቻ አቋም ይዞ የሚቀጥሉ ከሆነ በአማራው ማህበረሰብ እና በትግራይ ማህበረሰብ መካከል በፋኖ እና በህወሓት መካከል ቅርርብ ሊኖር አይችልም። አብሮ መስራት ሊኖር አይችልም። ለምን? አቋማቸው እነዚህ ወደ ቀኝ እነዚህ ወደ ግራ ማለት ነው። የትግራይ ምዕራብ ትግራይ የትግራይ መሬት ነው፣ የተወረረብን መሬት እናስመልሳለን የሚል አቋም ህወሓቶች እዛ ቦታ ላይ በሚይዙበት ጊዜ እዛ ቦታ ላይ በፋኖ ላይ ጦርነት ነው ያወጁት። ስለዚህ ፋኖና ህወሓት አብሮ ሊሰሩ አይችሉም፣ ህወሓቶች ይሄን አቋም እስካልቀየሩ ድረስ። ማርቲን ፕላውት እንዳለው በቃ አሁን የወልቃይትን ጉዳይ አናነሳ፣ ነገር ግን እኛም እናንተም የምትፈልጉትን አምጣና እስቲ ሁለታችንንም አሸናፊ ያደረገ መፍትሄ እንፈልግ ብለው ወልቃይት የትግራይ ነው የሚለውን ትተው ቅድመ ሁኔታ ሳያስቀምጡ እስቲ ሁለታችንንም ትግሬውንም አማራውንም የሚያስደስት ለትግሬውም ለአማራውም የሚሆን መፍትሄ እንፈልግ፣ ሁለታችንንም አሸናፊ የሚያደርግ መፍትሄ እንፈልግ ብለው ቢመጡ ያኔ ከነሱ ጋር መነጋገር ይቻላል። ያኔ ፋኖቹ ከህወሓት ጋር ይነጋገሩ ቢባል ግርማ ካሳ አይቃወሙም። ለምን? መሰረታዊ የሆነ ጸረ አማራ፣ ጸረ ጎንደር፣ ጸረ ኢትዮጵያ የሆነ አመለካከታቸውን ወደ ጎን አድርገዋል። በቃ ሀገራችን የሁላችንም ናት፣ ኢትዮጵያ የሁላችንም ናት። የፋኖ የሚለው ምንድነው? የአማራ ሀገር ሁሉም ኢትዮጵያ ነው አይደል የሚለው? ፋኖ የአማራ ሀገር ሁሉም ኢትዮጵያ ነው እንዳለው እነ ምግበይም ህወሓቶችም የተጋሩ ሀገር ሁሉም ኢትዮጵያ ነው ወደሚል አቋም ቢመጡ ከተወሰነ መሬት ጋር ከመገናኘት ሁሉም ኢትዮጵያ የኔ ሀገር ነው፣ ወልቃይት የኔ ነው፣ ራያ የኔ ነው፣ ጠለምት የኔ ነው ከሚለው ጠባብ አመለካከት ወጥተው አመለካከታቸውን አስፍተው ሁሉም ኢትዮጵያ የኛ ናት ወደሚል አመለካከት እነ ምግበይ ቢመጡ ከፋኖ አቋም ጋር አቋማቸው ተመሳሰለ ማለት ነው። ስለዚህ ያኔ የአመለካከት ዝምድና ስለመጣ የአመለካከት መቀራረብ ስለመጣ ያኔ ከህወሓቶች ጋር ፋኖና ህወሓቶች ሊነጋገሩ ይችላሉ። የአማራ ኃይሎችና የትግራይ ኃይሎች ሊነጋገሩ ይችላሉ። ግን እዛ ደረጃ እነ ምግባ አልደረሱም ገና። አሁንም እነ ምግባ በጀብደኝነት የተሞሉ ናቸው። አዎ ከአማራው ጋር መዋጋት አንፈልግም፣ ከአፋር ከሌላው ማህበረሰብ ጋር መዋጋት አንፈልግም ይላሉ። ግን የሚያራምዱት ፖለቲካ ግን ያላቸው አሁንም ግን ያላቸው አቋም ግን የትግራይ ሉዓላዊ መሬት ይከበር የሚለው አቋማቸው ግን ከአማራው ጋር በቀጥታ የሚያጋጫቸው። ይህንን ለምን መገንዘብ እንዳቃታቸው አላውቅም። ስለዚህ የአመለካከት ለውጥ ሊኖራቸው ይገባል። ህወሓቶች እነ ምግበይ እነ ደብረ ጽዮን ከአማራው ጋር መስራት ከፈለጉ ከፋኖ ጋር መስራት ከፈለጉ የአመለካከት ለውጥ ሊኖራቸው ይገባል። እሺ ወልቃይት የአማራ ነው የሚለውን አይቀበሉ። እሺ አይቀበሉ። ያንን የግድ ወልቃይት የአማራ ነው የሚለውን በግድ ተቀበሉ ላንላቸው እንችላለን። መቼም በአንዴ ሁሉን ነገር እንዲሰጡንም መጠበቅ የለብንም። ቢያንስ ግን በቃ አማራውንም ትግሬውንም አሸናፊ ያደረገ የሁለቱንም ማህበረሰብ ጥቅም ያስጠበቀ መፍትሄ በጋራ እንፈልግ ብለው መቅረብ ይችላሉ። ማርቲን ፕላውት እንደጠየቀው
አትሊስት ማርቲን ፕላውት በዚህ ጊዜ እንዳለው ምንድነው የሚለው analysts suggest that Amara and Tigray should resolve contested areas through direct negotiation between them after regime change, prioritizing the interest of both communities ይላል። እዚህ ጋር ከዚህ ማርቲን ፕሎት ካቀረበው ጋር ነው ማርቲን ፕሎት ነው አገዛዙ ከተቀየረ በኋላ ነው የሚለው። እኔ ደግሞ ያን አይደለም ብለው አገዛዙ ከመቀየሩ በፊት መነጋገር አለባቸው። ለምን አገዛዙን ለመቀየር ራሱ በጋራ እንዲታገሉ ከተፈለገ የጋራ አቋም መኖር አለባቸው። በዚህ መጀመሪያ መስማማት አለበት። በቃ እኛ ወልቃይት የትግራይ መሬት ነው ብለን አንልም። ነገር ግን አማራውንም ትግሬውንም የሁለቱንም ጥቅም የሚያስጠብቅ መፍትሄ ዊን ዊን የሆነ ሁሉንም አሸናፊ መፍትሄ ለማምጣት ግን ከአማራው ጋር ለመነጋገር እኛ ዝግጁ ነን ብሎ ግን መናገር መቻል አለ። ያ ባልሆነበት ከህወሓት ጋር የሚሰራ ነገር ነው። ሌላው አድማጮቼ ተመልካቾቼ አንድ ማን ነው አንድ አምባሳደር ስሙ ጠፋኝ። ተስፋ ሲሆን ነው ፍስሐ ሲሆን የሚባል አምባሳደር ፍስሐ ሲሆን ነው ተስፋ ሲሆን የሚባል አምባሳደር እና ይሄ ፍስሐ ሲሆን ነው ምናምን የሚባለው አምባሳደር ምን አለ ከኢትዮጵያዊነት ጋር በቃ ስሜት የለኝም። ከኢትዮጵያዊነት ጋር ምንም ነገር አልፈልግም። ከኢትዮጵያዊነት ጋር ምንም ነገር አልፈልግም እና በቃ ኢትዮጵያ በቃ ከኢትዮጵያ ጋር ተበጣጥሰናል አለ፣ ተለያይተናል አለ። ስለዚህ አብዛኛው የትግራይ ሊቅ የተወሰኑት በተለይ አንዳንድ አሁንም የትግራይ ሊቅ ኢትዮጵያን የሚጠሉ ናቸው። በቃ ኢትዮጵያ ላይ ጥላቻ አለባቸው። የደረሰባቸው መከራ የደረሰባቸው ችግር እነሱ ራሳቸው ያመጡት የዘር ፖለቲካው ያመጣው እነሱ ራሳቸው እዚህ ደረጃ ላይ የደረሱት በእነሱ በራሳቸው መሆኑን ረስተው ሌላውን ማህበረሰብ ሌላውን ኢትዮጵያዊ እንደመጥፎ በመቁጠር ኢትዮጵያን የመጥላት ፖለቲካ ትግራይ ውስጥ አለ። የትግራይ ወጣቶቹ ሊቃን ውስጥ ኢትዮጵያን የመጥላት ፖለቲካ አለ። እንግዲህ ኢትዮጵያን የመጥላት ፖለቲካ እስካለ ድረስ ደግሞ እንዴት አድርጎ ነው ከአማራ ጋር የሚሰራ? አማራው ኢትዮጵያን ከሚጠላ ማህበረሰብ ጋር አብሮ ሊሰራ ይችላል። የአማራ ፋኖ ብሔራዊ ንቅናቄ ሲመሰረት ከሌሎች ኃይሎች ጋር አብሮ ስለመስራት ሲናገር ምንድነው ያለው? በኢትዮጵያዊነት በኢትዮጵያ አንድነት የሚያምን የአማራውንም ጥቅም የማይጎዳ ማንም ኃይል ጋር አብረን ለመስራት ዝግጁ ነን ያለው። እንግዲህ እነ ምግበ የወልቃይት መሬት የትግራይ መሬት ነው ብለው የትግራይ የተወረረ መሬት ነው የሚሉ ከሆነ የአማራን ጥቅም ይነካል። አንድ ሁለተኛ እነ ምግበና የህወሓት ሰዎች ኢትዮጵያን እየጠሉ ኢትዮጵያን እያዋረዱ ኢትዮጵያን እያረክሱ የኢትዮጵያን ሰንደቅ እየጠሉ ኢትዮጵያዊ አይደለንም እያሉ ኢትዮጵያዊነትን እንጸየፋለን እያሉ እንዴት አድርገው ነው ከአማራው ማህበረሰብ ጋር ሊሰሩ የሚችሉት? ስለዚህ እነዚህ ሁለት ነገሮች ላይ ስራ መሰራት አለበት። በተለይ ኦብጀክቲቭ የሆናችሁ ስሜታዊ ያልሆናችሁ የትግራይ ማህበረሰብ ጥቅም የሚጠበቀው ከምንም ነገር በላይ ከአማራው ማህበረሰብ ጋር ሰላምና እርቅ እንዲመጣ ሲመጣ መሆኑን የምትረዱ ሰዎች እዚህ ነገር ላይ ትልቅ ስራ መሰራት አለበት። አንድ ክሊፕ ላሳያችሁ፣ በጣም የሚያሳዝን ክሊፕ። ይሄን እስቲ እንከታተሏል። ደግንነት መዘከር አይቻልም። ደግንነት መዘከር አይቻልም። ደግንነት ለተጋሩ ብቻ ነው። ደግንነት የተጋሩ ብቻ ነው። ደግንነት ለተጋሩ ብቻ ነው። ደግንነት ለተጋሩ ብቻ ነው። አድዋ የትግራይ ናት። አድዋ የትግራይ ናት። ምኒልክ ሀገር መሸጥ እንጂ ምኒልክ ሀገር መሸጥ እንጂ ምኒልክ ሁለት ትግርኛ መክፈል እንጂ ደግንነት አያውቅም። እንግዲህ አድማጮቼ ተመልካቾቼ እነዚህ የትግራይ ልጆች ናቸው እና የቪየትናም የሚመስለውን ባንዲራ ይዘው የሚናገሩትን ነገር በአማርኛ የሚናገሩትን ነገር እያየን ነው። እንግዲህ እንዲህ አይነት አመለካከት እያለ የትግራይና የአማራ ኃይሎች እንዴት ነው አብረው ሊሰሩ? ሰዎች አድዋ የትግራይ ነው የሚሉት። የአድዋ በዓል የትግራዮች ድል ነው። ጀግኖች ትግሬዎች ናቸው። ትግሬ የተጋሩ ነው ጀግና።
እንጂ ሌላው ማህበረሰብ እነ ባልቻ አባ ነፍሶ፣ እነ ጃጋማ ኬሎ፣ እነ እቴጌ ጣይቱ፣ እነ ራስ መኮንን፣ እነ ንጉስ ሚካኤል እነዚህ በሙሉ የአድዋ ጀግኖች አይደል። ጀግና ተጋሩ ብቻ ነው። አድዋ የትግራይ ድል ነው እንጂ የተቀረው ኢትዮጵያ ድል አይደለም በሚል በዚህ መልኩ በጣም ጸያፍ የሆነ ንግግር የሚናገሩ ናቸው። እንግዲህ እነዚህ የትግራይ ልጆች በእንዲህ አይነት ንግግር ትግራይ አትጠቀምም። እንዲህ አይነቱ ጀብደኝነት የትግራይ ማህበረሰብን እያጠፋ ነው። እነዚህ ሰዎች ውጭ ሀገር ይሆናል፣ ውጭ ሀገር ሆኖ ነው እንደዚህ የሚናገሩት። ነገር ግን አሁን የትግራይ ያለበት ሁኔታ ምንድነው? የትግራይ ህዝብ ያለበት ሁኔታ ምንድነው? እነዚህ ሰዎች ይህንን ቢጫና ቀይ ባንዲራ ሄደው ኢትዮጵያን የሚሳደቡ የኢትዮጵያን ጀግኖችና አፄ ምኒልክን እና አባት አርበኞችን የሚሳደቡ ሰዎች ለኢትዮጵያ በዚህ መልኩ ያላቸውን ጥላቻ የሚያሳዩ ሰዎች ወገኖች ለትግራይ ህዝብ የሚያስቡ አይደል? ለትግራይ ህዝብ የትግራይ ህዝብ የሚያስፈልገው ፍቅር፣ አንድነት ነው። ከሌላው ማህበረሰብ ጋር መተባበር ነው። በተለይ ከአማራው ጋር መተባበር ነው። ኢትዮጵያን በዚህ መልኩ እያዋረዱ አፄ ምኒልክን በዚህ መልኩ እያዋረዱ ኢትዮጵያን በዚህ መልኩ እየጠሉ እንዴት ተደርጎ ነው የትግራይ ኃይሎችና የአማራ ኃይሎች አብሮ ሊሰሩ የሚችሉት? ስለዚህ እውነተኛ መፍትሄ እንዲመጣ እውነተኛ እርቅ እንዲመጣ ከተፈለገ የህወሓት ሰዎችም ሆነ የትግራይ ልሂቃን እንዲህ አይነት ፖለቲካቸውን ማቆም አለባቸው። ይሄ ቢጫና ቀይ አርማ እያያዙ ኢትዮጵያን እየጠሉ ኢትዮጵያን እያዋረዱ የትግራይ የሉዓላዊ የትግራይ መሬት መመለስ አለበት እያሉ ጀብደኝነትን እያወሩ ምንም የሚያመጡት ነገር የለም። እንዳለ አብዛኛው የትግራይ ወጣት በሆኑ ጊዜ ትግራይን ጥሎ ነው መምጣት የሚፈልግ አብዛኛው የትግራይ ይህንን ማወቅ አለባቸው። እና እነዚህ ሁለት ነገሮች እስካሉ ድረስ እነዚህ ሁለት አመለካከቶች እስካልተቀየሩ ድረስ የአማራና የትግራይ ኃይሎች ይነጋገሩ ቢባልም በምንድን ነው የሚነጋገሩት? እንደ ኢትዮጵያዊ እንኳን አብሮ መሆን ካልቻሉ አትሊስት ኢትዮጵያዊነት ካላሰባሰባቸው እኛ ኢትዮጵያውያን ነን፣ ወንድማማቾች ነን፣ ኢትዮጵያ የምትባል ሀገር አለችን እና በዚች በኢትዮጵያ ውስጥ በሰላም እንኑር ብለው እንኳን በኢትዮጵያዊነት እንኳን ማመን ካልቻሉ እንዴት ብለው ነው ሊነጋገሩ የሚችሉት? እና ፋኖች ደግሞ የአማራ ፋኖ ብሔራዊ ንቅናቄ ደግሞ በግልጽ አስቀምጧል። ኢትዮጵያን በሚቀበል ኢትዮጵያን አንድነት በሚያምን እነዚህ ሰዎች የኢትዮጵያን አንድነት የሚያምኑ አይደሉም። የኢትዮጵያን ሰንደቅን የሚጸየፉ ናቸው። ኢትዮጵያን ከሚጠሉ ሰዎች የኢትዮጵያ ሰንደቅን ከሚጠሉ ሰዎች ከኢትዮጵያ ተለይተናል ተበጥሰናል ከሚሉ ሰዎች ጋር የምንነጋገር ነው የሚያስፈልገው። አንዴ ሁለተኛ ደግሞ የተወረረብንን የወልቃይት መሬት እናስመልሳለን እያሉ በየጊዜው እየወጡ እየደነፉ መሳሪያ ያለን ትጥቅ አለን ድሮን አለን ብለው እያሉ እንደዚህ አይነት ነገር የሚያወሩ ከሆነ ደግሞ እንደተደርጎ ነው ከነሱ ጋር አብሮ መስራት የሚቻለው። ስለዚህ በዚህ ጉዳይ ላይ እኔ አምንበታለሁ። የትግራይ ማህበረሰብና የአማራ ማህበረሰብ ያለውን ችግር በውይይት ሁሉንም አሸናፊ ባደረገ መልኩ መፍታት ይችላል የሚል እምነት አለኝ። ማርቲን ፕላውት እንዳለው ጥሩ ሀሳብ ነው፣ የሚደገፍ ሀሳብ ነው። ነገር ግን የትግራይ ኃይሎች ለዚህ ገና በቂ አይደለም። ለዚህ ሬዲ አይደሉም። ለንግግር፣ ለውይይት፣ ለምክክር ሬዲ አይደሉም። ከአማራው ማህበረሰብ ጋር ከአማራ ኃይሎች ጋር አብሮ ለመስራት በቂ አይደለም። ለምን? አቋማቸው ጽንፍ የረገጠ ነው። አሁንም በኃይልና በጀብደኝነት ነው የሚያምኑት። አሁንም በጉልበት በጦርነት የሚፈልጉትን ነገር እናደርጋለን እናገኛለን ብለው ነው የሚያምኑት። አሁንም ጀግና ነን፣ ከሌሎቹ የተለየን ጀግና ነን፣ እኛ ውጊያ የሚችለን የለም፣ እኛ በቃ ጦርነት የሚችለን የለም የሚል በጣም የቀነጨረ አስተሳሰብ ነው አሁንም ያላቸው። አሁንም የቬትናሙን ባንዲራ ይዘው የሚዞሩ ኢትዮጵያን የሚጠሉ የአፄ ዮሐንስ መንፈስ የራስ አሉላ አባ ነጋ መንፈስ ትንሽም እንኳ የሌለባቸው ሰዎች ናቸው። እኛ ደግሞ የምንለው ለትግራይ ሕዝብ የሚበጀው ኢትዮጵያዊነት ነው። ለትግራይ ሕዝብ የሚበጀው ፍቅር ነው።
ይህም ብዬ አንድ ሌላ ደግሞ አንድ ዘገባ አንድ ነገር ላሳያችሁ። እዚህ ጋር የምታዩት ይሄ የምታዩት ምግበይ ጀነራል ምግበይ የትግራይ ሰራዊት የጸረ ድሮን ቴክኖሎጂ መታጠቁን ጀነራል ምግበይ ይፋ አደረጉ ብሎ አውራምባ ታይምስ ዳዊት ከበደ የዘገበው ነው። ስታሊን ገብረስላሴ ደግሞ ምግበይ እንዲህ አላለም፣ ከየት አምጥታችሁ ነው እንደዚህ የምትሉት ብሎ ደግሞ ስታሊን ገብረስላሴ መልስ ይሰጣል ማለት ነው። እና ሁለቱም የትግራይ ልጆች ናቸው። አንዱ ልዩነታቸው ምንድነው? አንዱ አሜሪካን ያለው ስታሊን ገብረስላሴ አሜሪካን ያለው፣ ዳዊት ከበደ ደግሞ አውራምባ ታይምስ እዛው ትግራይ ነው ያለው። እንግዲህ ትግራይ ሆኖ የሚዘግበው ምግበ እንደዛ ምግበ የድሮን ቴክኖሎጂ ህወሓት ታጥቀናል ማለቱን ይናገራል። ስታሊን ገብረስላሴ ደግሞ ውሸት ነው ይላል። ምግበ እንደዛ አላለም ይላል። እንግዲህ የትኛውን እንመነው? የትኛውን እንመነው? የሚመስለኝ እኔ ስታሊን ገብረስላሴ ያው እኔ ማዘነብለው ወደ አውራምባ ታይምስ አዘነብላለሁ። ለምን ዳዊት ከበደ ቢያንስ ፕሮፌሽናል ጋዜጠኛ ነው፣ ኤቲካል የሆነ ጋዜጠኛ ነው። ሁለተኛ ደግሞ ካላጣራ ካላየ ይሄን እንደዚህ ካልሰማ እንደዚህ ብሎ አይጽፍም፣ እንደዚህ ብሎ አይዘግብም። ሁለተኛ ደግሞ ስታሊን ገብረስላሴ ካድሬ ነው። ስለዚህ ይመስለኛል ምግበ እንደዛ ብሎ ከተናገረ በኋላ ምግበ እንደዛ ብሎ መናገሩን የህወሓት ኮማንድ ሜቢ ምግበ ሞቅ ብሎት ይሆናል ያን ነገር የተናገረው። የህወሓት ኮማንድ መነገሩን ስላልፈለገ ዳያል አፕ እያደረገ ዳያል ዳውን እያደረገ ነው። የነገሩን እንደገና ወደኋላ ለመመለስ በቃ ለመካድ የለም እንዲባል አስበው ይሆናል በስታሊን በኩል ዜናውን ያስተባበሉት። ለምን ድሮን እንዳላቸው እንዲታወቅላቸው አልፈለጉ ይሆናል። እና ምግበ ተሳስቶ ይሆናል ያንን ነገር ያወጣው። ስለዚህ ምግበ ተሳስቶ ሊክ ያደረገውን የለቀቀውን ኢንፎርሜሽን ምናልባት ሞቅ ብሎትም በሞቅታ ይሆናል ያን የተናገረው። ትንሽ የሆነች ነገር ቀምቅሞ ይሆናል ያን የተናገረው ምግበ እና ያንን ለማስተባበል ይመስለኛል ስታሊን ገብረስላሴ ወጥቶ እንዲያስተባበል የተደረገው። ግን ዞሮ ዞሮ የድሮን ኖራቸውም አንደኛ ቢኖራቸው አያስደንቅም። ለምን ድሮን ቀላል ድሮን መግዛትም የድሮን ቴክኖሎጂም የድሮን ጸረ ድሮንም በጣም ርካሾች ናቸው እና በወርቅ $1,000,000 እያገኙ ድሮን አስገቡ ቢባል እኔ ምንም እንደውም ባይኖራቸው ነው የሚደንቅ። ስለዚህ በድሮን መታጠቃቸው አያስደንቅም ማለት ነው። እና ግን የድሮን ጥቃት ቢታጠቁ የጸረ ድሮን መሳሪያ ለውጥ ያመጣሉ የሚለውን ብናይ የጸረ ድሮን መሳሪያ ፋኖ የጸረ ድሮን መሳሪያ ቢኖረው ለውጥ ያመጣል። ህወሓት ግን የጸረ ድሮን መሳሪያ ቢኖራት የምታመጣው ለውጥ የለም። አብይ አህመድ እኮ አሁን እነ ምግበን ለመዋጋት እኮ ወገኖቼ ድሮን እኮ መጠቀም የለበትም። ድሮን መጠቀም የለበትም። አሁን አብይ አህመድ ከህወሓቶች ጋር ውጊያ ቢጀምር ከሻዕቢያ ጋር ውጊያ ቢጀምር ድሮን መጠቀም የለበትም። ማድረግ ያለበት ምንድነው? ድንበሩን ለትግራይ አካባቢና ሁመራ አካባቢ ወደ ኤርትራ የሚወስደውና ወደ ትግራይ የሚወስደውን ከፍተኛ ወታደሮች እዛ ያከማቻል። በከባባድ መሳሪያ ምሽግ ሰርቶ ያከማቻል። ድሮኖችም አሉት። ስለዚህ በቃ አይዋጋም። ወደ ትግራይ ጦርነት አይሄድም፣ ወደ ኤርትራ አይሄድም። የአብይ አህመድ የብልጽግና ጦር እዛው ቁጭ ይላል። ግፋ ቢል ሊያደርግ የሚችለው ምንድነው? አሰብን ሄዶ ብልጽግና አሰብን ወሮ ይዛል። እነ ምግበ አሰብ ሄዶ ሊዋጉ አይችልም። አሰብ ሄዶ ሊዋጉ አይችልም። ኢሳያስ አፈወርቄ እና ኢሳያስ ሻዕቢያዎች አሰብ ሄዶ ሊዋጉ አይችሉም። ስለዚህ አሰብን የብልጽግና መንግስት እና አብይ አህመድ ይጠቀልሏታል። ወታደራዊ አቅም አላቸው። ከዛ አሰብን ከተቀለሉ አሰብን ከያዙ በኋላ ከዛ ኤርትራንና ሻዕቢያንና ወያኔን ትግራይና እንትናን ግን ድንበር ላይ ሰራዊት አስቀምጠው በቃ መጠበቅ ነው። ከዛ ምንድነው የሚያደርገው? አብይ የለመደውን ነገር እኮ እያደረገ ነዳጅ እንዳይገባ እያደረገ ነው። ትግራይ መድኃኒት እንዳይገባ እያደረገ ነው። የትግራይን ህዝብ እየቀጣ ነው። ከነ ምግበ ጋር ስለተጣላ የአብይ አህመድ አገዛዝ የኦሮሞ ብልጽግና አገዛዝ ክፉና ጨካኝ አረመኔ ጨካኝ ስለሆነ እነ ምግበይን ለማንበርከክ ሲል
ምንድነው እያደረገ ያለው? ህዝቡን እየቀጣ ነው። ህዝቡ ከፍተኛ ችግር ውስጥ እየወደቀ ነው። ስለዚህ ህዝቡ ከፍተኛ ችግር ውስጥ እየወደቀ ስለሆነ አሁን ህዝቡ ምንድነው በቃ መከራ ሲበዛ፣ ችግር ሲበዛ፣ ስቃይ ሲበዛ፣ የሚበላው ሲያጣ፣ የመድኃኒት እጦት፣ የመብራት እጦት፣ የንግድ የምናምን ይሄ የባንክ ችግር የምናምን ችግር ይሄ ሁሉ ሲደራረብበት እነ ምግበይን ህዝቡ ሊወጣቸው ይችላል። ወይ መፍትሄ አላመጡለት፣ ወይ ምንም ነገር አላደረጉለት። አብይ አህመድ ወደ ትግራይ ሄዶ ውጊያ አይከፍትም እንዳለው ነው። ውጊያ ቢከፍት እንደውም ይመታል፣ ያለ ድሮንም ይመታል። የአብይ አህመድ ጦር እኮ መዋጋት አይችልም እኮ አይተነዋል እኮ። የትኛው ጦር ነው አሁን እሱ ከህዋቶች ጋር ፊት ለፊት ተዋግቶ ማሸነፍ የሚችል? የለውም። ጦር እኮ የለውም፣ አይችልም፣ አቅም የለውም። እነ ባጫ ደበሌ እነ ጌታቸው ጉዲና ለብ አድርገው አሰልጥነው የሚያመጡት ኃይል አቅም የለውም። ስለዚህ የእግረኛ ጦር ልኮ አብይ ወደ ትግራይ አያስገባም፣ ወደ ኤርትራ አያስገባም። ወደ ኤርትራ ስላችሁ ሰሜን ማለት ነው። መረብን ተሻግሮ ተከዜን ተሻግሮ ሊያስገባ የሚችለው አፋር አሰብን ብቻ ነው። እዛም ደግሞ የኤርትራ መንግስት ከምጽዋ ተነስቶ ከአስመራ ተነስቶ አሰብ ያለውን ኃይል ሎጂስቲክ ማቅረብ ስለማይችል ሎጂስቲክ በጣም ቁልፍ ስለሆነ ከፍተኛ ኃይል የመከላከያ ከፍተኛ ኃይል ወደ አሰብ ካስገባ አሰብን በቀላሉ መቆጣጠር ይችላል። እነ ኢሳያስን መመከት አይችሉም። ግን ሰሜን ግን ለምሳሌ ወደ መረብን ተሻግሮ ኤርትራን ሉጋ ወይም ደግሞ ትግራይ ገብቶ ከነመግበ ጋር ልዋጋ ካለ ግን አብይ አህመድ ጦር ድራሹን ቢጠፋው እና ያን ያደርጋል የሚል እምነት የለኝም። አያደርጉም። ስለዚህ የነ ምግበ የድሮን መታጠቅ እና አብይ አህመድ ኦልሬዲ ወደ ትግራይ ስለማይገቡ የመግባትም ሐሳብ አላቸው ብዬ ስለማላስብ የሚያመጣው ለውጥ የለም። ኦልሬዲ እና አብይ አህመድ የለመዱትን መሳሪያ ህዝብን የመቅጣት መሳሪያ የጭካኔ መሳሪያ እየተጠቀሙ ነው። ኦልሬዲ በቃ ባጀት አንሰጥም ብለዋል። ባጀት አንሰጥም ከማለታቸው የተነሳ መንግስታዊ ሰርቪሶች እየቆሙ ነው ትግራይ ውስጥ። የተለያዩ በእርዳታም በተለያየ ነገር የሚመጣ ነገር በሙሉ ወደ ትግራይ እንዳይገባ እየተደረገ ነው። ነዳጅ እንዳይገባ ተደርጓል። ገንዘብ የለም፣ ባንኮች ጋር ገንዘብ የለም ነው። በቃ ወደ ትግራይ እኮ በቃ ከበባ ውስጥ ኦልሬዲ ገብታለች ትግራይ። ከበባ ውስጥ ትግራይ ዛንደር ሲጅ ወገኖች። እርግጥ እንዳለፈው ጊዜ የከፋ አይደለም። አሁን ብዙ ነገሮችን በኤርትራ በኩል ማስወጣት ይቻላል። ግን ኤርትራ ራሷ ሞተች ሀገር ናት። የትግራይ ህዝብ ደግሞ የደረሰበት ስቃይና መከራ በጣም ዲፕ ስለሆነ እንኳን አሁንም ጠባ ተደርጎበት ማህበረሰቡ እንኳን ባጀት ተከልክሎ እንኳን ነዳጅ እንዳይገባ ተደርጎ እንደውም የበለጠ ገንዘብ ትግራይ ውስጥ እንዲገባ መደረግ ነበረበት፣ እንደገና ህዝቡን መልሶ ለማቋቋም። ስለዚህ እነ ምግበ ከፍተኛ አጣብቂኝ ውስጥ ነው ያሉት። ስለዚህ የጸረ ድሮን መሳሪያ ምንም የሚያመጣላቸው ነገር የለም። አሁንም መፍትሄው የምለው ወገኖች የአማራና የትግራይ ኃይሎች ቢነጋገሩ ጥሩ ነው። የአማራና የትግራይ ኃይሎች ሲነጋገሩ የትግራይ ኃይሎች ኢትዮጵያዊነትን ይዘው መምጣት አለባቸው። ኢትዮጵያን የመጥላት ፖለቲካቸውን ወደ ጎን ማድረግ አለባቸው። ኢትዮጵያን የጠላ ከአማራ ጋር አብሮ ሊሰራ አይችልም። ኢትዮጵያን የሚያዋርድ ከአማራ ጋር አብሮ ሊሰራ አይችልም። ይሄ መታወቅ አለበት። ሁለተኛ የትግራይ የተወረረ መሬት የሚለውን ነገር ማቆም አለባቸው። ስለዚህ ከዚህ በፊት የነበሩ የሚያወዛግቡ የነበሩትን ነገር ትግሬውንም አማራውንም ጥቅሙን ባስጠበቀ መልኩ እናስፈጽማለን እናከናውናለን ወደሚል ሞዴሬት ወደሆነ ፖዚሽን ከመጡ በኋላ ከዛ በኋላ የሚሻለው አሁንም የምለው ምንድነው የትግራይ ማህበረሰብና የአማራ ማህበረሰብ የበለጠ እየተነጋገረ የበለጠ እየተቀራረበ ሁለቱንም ለማጥፋት እየሰራ ያለውን ክፉና አረመኔ መንግስት በጋራ መታገል ይችላል።
ግን በጋራ መታገል እንዲችል ግን የትግራይ ኃይሎች መስመራቸውን ማስተካከል አለባቸው። አሁንም እነሱን የሚያጠፋ መስመር ነው እየተከተሉ ያሉት። አሁንም እነሱን የሚጎዳ መንፈስ ነው እየተከተሉ ያሉት። የግትርነት መንፈስ፣ የጥላቻ መንፈስ፣ የዘረኝነት መንፈስ፣ የማን አለብኝነት መንፈስ፣ የጸረ ኢትዮጵያዊነት መንፈስ ለትግራይ አይጠቅምም። ለትግራይ የሚጠቅመው የአፄ ዮሐንስ መንፈስ፣ የራስ አሉላ አባ ነጋ መንፈስ፣ የኢትዮጵያዊነት መንፈስ የሚጠቅመው። አድማጮቼ የአማራና የትግራይ ኃይሎች እንዲነጋገሩ ተጠየቀ በሚል ስር ያዘጋጀው ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።